ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የትግራይን ኢንቨስትመንት በማነቃቃት ጉዳይ ላይ ትኩረት አድርገው ከንግዱ ማህበረሰብና ከባለሀብቶች ጋር ውይይት አካሂደዋል። በመድረኩ ላይ ከተለያዩ የኢንቨስትመንት ተቋማት የመጡ ባለሀብቶች የተሳተፉ ሲሆን የትግራይን ኢንቨስትመንት ዳግም እንዴት ማነቃቃት ይቻላል በሚል ዙሪያ ሐሳብና ጥያቄ አቅርበዋል። ትግራይ ላይ ባለው የፖለቲካ አለመረጋጋት፣ የብድር አገልግሎት አለመኖር፣ የኢንቨስትመንት መሬት እጥረትና የነዳጅ እጥረት ዋና ችግሮች መሆናቸው ባለሀብቶቹ በሰጡት አስተያየት ገልጸዋል። ሁሉም የኢንቨስትመንት ተቋማት ትግራይ ላይ በነበረው ጦርነት ወድመዋል ያሉት ፕሬዝዳንቱ እነዚህ ጠግነህ ወደ ስራ ለማስገባት ከሚመለከታቸው የፌዴራል አካላት ጋር እየተነጋገሩ መሆናቸው ጠቁመዋል። የትግራይ የኢንቨስትመንት ኮሚሽን ኃላፊ ዶክተር ዳንኤል መኮንን በበኩላቸው በትምህርትና በጤና ኢንቨስትመንት ላይ ትኩረት ተደርጎ እንደሚሰራና በመቀለና አካባቢዋ የጤና ተቋማት ለመገንባት እየተሰራ ነው ብለዋል። በብድር ዙሪያ አስመልክተው ሐሳባቸውን ያካፈሉት የኢትዮጵያ ንግድ ባንክ ሰሜን ዲስትሪክት ተወካይ አቶ ኤልያስ ልሳነ ወርቅ ባንካቸው በዚህ ዓመት 21 ቢሊዮን ብር ብድር መስጠቱ በመግለጽ የተረፈውና ከባንኩ አቅም በላይ የሆነው ችግር ደግሞ ከባንኩ ዋና ጽሕፈት ቤት ጋር በመነጋገር እንደሚፈታ ጠቁመዋል። በ13 ሚሊዮን ዶላር ወጪ የመቀለ ከተማን ለነዋሪዎቿ ምቹና ጽዱ ለማድረግ የሚያስችል የፍሳሽ ማስወገጃና ማጣሪያ ማዕከል ሊገነባ ነው። ይህ ፕሮጀክት ውሃና ማዕድን ሚኒስቴርና ከዓለም ባንክ በተገኘው የገንዘብ ድጋፍ በእንደርታ ወረዳ ልዩ ስሙ ማይ ዓለም አካባቢ በ45 ሄክታር መሬት ላይ የሚገነባ ነው። ለንስሐ ተስፋይ ዘገባ ስለ ሺሐጎስ ያቀርበዋል። በመቀለ ከተማ አስተማማኝ የፍሳሽ ማንባትና በመዘርጋት ከተማዋን ለነዋሪዎቿ ምቹና ጽዱ ለማድረግ እየተሰራ ነው። ይህም ከውሃና ማዕድን ሚኒስቴርና ከዓለም ባንክ በተገኘ የገንዘብ ድጋፍ በእንደርታ ወረዳ ልዩ ስሙ ማይ ዓለም አካባቢ በ45 ሄክታር መሬት ላይ የፍሳሽ ማስወገጃ ማዕከልና ማጣሪያ ፕሮጀክት ሊገነባ ነው። ፕሮጀክቱ የመቀለ ከተማን ከብክለት ነጻ፣ ጽዱና ለነዋሪዎቿ ምቹ ለማድረግ የሚረዳ መሆኑን የመቀለ ከተማ የውሃና ፍሳሽ ጽሕፈት ቤት ኃላፊ ዶክተር አሸናፊ ዘአብርሃ ገልጸዋል። ከተማ ከተባለ ተቆና አንድ ከተማ ነው የሚባለው ለነዋሪዎቹ ምቹ ሲሆን ነው። በግልም ይሁን እንደ ማህበረሰብ ጽዳቱ መጠበቅ ይኖርበታል። ይህንን ለማድረግ የከተማ ጽዳት ላይ መስራት የመጀመሪያው ስራ ነው። ይህን ለማድረግ ደግሞ ትልልቅ ፕሮጀክቶችን መስራት አስፈላጊ ነው። በ13 ሚሊዮን ዶላር በጀት ይገነባል የተባለው ይህ የፍሳሽ ማስወገጃና ማጣሪያ ፕሮጀክት የከተማዋን የፍሳሽ አወጋገድ ችግር ከመቅረፍን በተጨማሪ የስራ ዕድል በመፍጠርና የትግራይ ዳግመ ግንባታን ከማፋጠን ረገድ የጎላ ሚና እንዳለው የፕሮጀክቱ አስተባባሪ አቶ ተወልደ ይደግ ያስረዳሉ። በጀት 13 ሚሊዮን ዩኤስ ዶላር ተመድቦ ለልቀት በጀቱ 13 ሚሊዮን የአሜሪካ ዶላር ነው የተመደበው። የስራ ዕድል የሚፈጥር ፕሮጀክትም ነው። ስራው ሲጀመር በኮንስትራክሽን ብቻ ከ140 በላይ ለሚሆኑ ወገኖች የስራ ዕድል የሚፈጥር ነው። ግንባታው ተጠናቆ ስራ ሲጀምር ደግሞ 25 ለሚሆኑ ምሁራን ወጣቶች ቋሚ የስራ ዕድል ይፈጥራል። ፕሮጀክቱ የከተማው ጽዳትም ወደ ተሻለ ደረጃ ያደርሳል። ይህ ፕሮጀክት ካለው ጠቀሜታ አንጻር በተያዘለት ጊዜና ጥራት እንዲጠናቀቅ ሁሉም ባለድርሻ አካላት አስፈላጊው ድጋፍ እንዲያደርጉ የስራ ኃላፊዎቹ ጠይቀዋል። ሰፋፊና የስራ ፈጠራታት አሉ። ሰፋፊ የስራ ፈጠራዎችን የያዘ ነው። የከተማችንን ገጽታ በመቀየር ላይ አዎንታዊ ድርሻ አለው። ዳግመ ግንባታ ላይም የተሻለ አስተዋጽኦ ስላለው ፕሮጀክቱ በተግባር እንዲጀመር ሁሉም ሊረባረብ ይገባል። ስተፈላሊ ስቴክሆልደርስ አለውና የተለያዩ ባለድርሻ አካላት አሉ። በማንኛውም የፕሮጀክቱ አፈጻጸም ላይ ድርሻ ይኖራቸዋል። ይህን ድርሻቸውን በተገቢው መወጣት አለባቸው። ፕሮጀክቱ በጥራት እንዲሰራ ሁሉም ትኩረት ሰጥቶ ሊረባረብ ይገባል።
የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን አንድ የእርዳታ ድርጅት ለቢቢሲ ተናገረም። በአልፋሻር ከተማ አቅራቢያ በሚገኝ የተፈናቃዮች ካምፕ ላይ ከተፈጸሙ ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ያገኙትን ለመብላት መገደዳቸውን ተገልጿል። እየሰማን ያለነው ታሪክ በእውነት በጣም የሚዘገንን ነው ሲሉ የኖርዌጂያን ሪፊጂ ካውንስል ኃላፊ ኑዋ ታይለር ለቢቢሲ ኒውስ ዴይ ፕሮግራም ተናግረዋል። ሰዎች ከአልፋሻር ወደ ትዋሊ እየሸሹ ነው፣ ነገር ግን እንደደረሱ ህይወታቸው እያለፈ ነው ሲሉ ኃላፊው አክለዋል። አንዳንዶቹ እጅግ በሚያቃጥል ሙቀት ከዘምዘም ካምፕ ተነስተው 40 ኪሎ ሜትር ሲጓዙ መንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብለዋል። አልፋሻር በሱዳንዋ ምዕራባዊ ግዛት ዳርፉር ውስጥ በሱዳን ሰራዊትና አጋሮቹ ቁጥጥር ስር ያለች የመጨረሻዋ ከተማ ስትሆን በዚህ ወር መጀመሪያ ላይ የፈጥኖ ደራሽ ኃይሉ በዘምዘም የተፈናቃዮች ካምፕ ላይ በፈጸመው ጥቃት በ10 ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያውን ለቀው ሸሽተዋል። አብዛኞቹ የዛምዛም ነዋሪዎች ከዚህ በፊት የነበሩትን የዳርፉር ግጭቶች በመሸሽ ለ10 ዓመታት ያህል በካምፑ የቆዩ ሲሆኑ የእርዳታ ድርጅት በሱዳን እየተካሄደ ያለውን ጦርነት በአሁኑ ወቅት በዓለም አስከፊ የሰብአዊ ቀውስ እያስከተለ እንደሆነ እየገለጸ ነው። የተባበሩት መንግስታት ድርጅት በሱዳን ረሃብ ለተከሰተባቸው አካባቢዎች የምግብ እርዳታ የሚውል የገንዘብ ችግር ስለገጠመው አቅርቦቱን ለመቀነስ መገደዱን መግለጹን ቢቢሲ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ መቃረባቸውን አስታወቁም። የትራምፕ መልእክተኛ ስቲቭ ዋትኮቭ ከፕሬዚዳንት ቭላዲሚር ፑቲን ጋር ከተወያዩ ከሰዓታት በኋላ ነው ፕሬዚዳንቱ ይህን ያሉት። ሩሲያና ዩክሬን በከፍተኛ ባለስልጣናት ደረጃ ተገናኝተው ስምምነት እንዲያገባድዱ ትራምፕ መጠየቃቸውን የዘገበው ቢቢሲ ፕሬዚዳንት ቭላዲሚር ዜሌንስኪ ዘላቂ የተኩስ አቁም ስምምነት ለማድረግ ሩሲያ ላይ ጫና መደረግ አለበት ማለታቸው አስታውሰዋል። ለአራተኛ ጊዜ ሞስኮ ውስጥ የተገናኙት የትራምፕ መልእክተኛና ፑቲን ውይይቱ በጣም ጠቃሚ ነበር ብለዋል። በዩክሬን ጉዳይ ብቻ ሳይሆን ሌሎች ዓለም አቀፍ ጉዳዮችን በተመለከተ የአሜሪካና የሩሲያ ተወካዮች እንዲቀራረቡ በር ከፍቷል ሲሉም አክለዋል። ዜሌንስኪ ዩክሬሚያ ቀጠናን በሩሲያ እጅ መተው ተቀባይነት የሌለው ነው ብለው ሲከራከሩ ቢቆዩም አሁን ግን ከተኩስ አቁም ስምምነት በኋላ ሌሎች ነጥቦች ላይ መነጋገር እንደሚቻል ገልጸዋል። ሁለቱም ሀገራት ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ሩሲያ በዩክሬን የምትፈጽመው ጥቃት መቀጠሏን ቢቢሲ ዘግቧል። በመጨረሻም የሊቃነ ጳጳሳት ፍራንሲስ ስርዓተ ቀብር በሮም ሳንታ ማሪያ ማጆር የቤተ ክርስቲያን ተፈጸመም። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት በዛሬው ዕለት በሮም በሚገኘው ሳንታ ማሪያ ማጆር የቤተ ክርስቲያን ተፈጽመዋል። በቫቲካን ቅዱስ ጴጥሮስ አደባባይ በተከናወነው የሽኝት መርሃ ግብር ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጨምሮ የበርካታ ሀገራት መሪዎች መታደማቸውን ተገልጿል። ከሀገራት መሪዎች በተጨማሪ የሃይማኖት መሪዎችና ከ250 ሺህ በላይ ምዕመናን መታደማቸውን ሮይተርስ ዘግቧል። ሊቀ ጳጳሱ ባደረባቸው ከፍተኛ የሳምባ ህመም የሕክምና እርዳታ ሲደረግላቸው ቆይቶ ባሳለፍነው ሰኞ በ88 ዓመታቸው ማረፋቸውን ይታወሳል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም